የሙስሊሟ ድንቅ መልእክት በአላህ አንዴ ልንገራችሁ፣ በአላህ ይጠቅማችኋል። ስሙኝ፣ በአላህ የጥበቡ ወርቅዬ እስካሁን ያልተሰማ ታሪክ እኔ ነግራችኋለሁ። ወደ ጌታ ስመጣ ምኑ ሁሉ ገንዘቡ አለኝ፣ ምኑ I do everything what I want። ይገርማችኋል፣ በዚህ ማጣት ውስጥ ሆኖ እንደዚህ ማምለክ ይቻላል። ክብሪና በስብ እንደሚረካ ሰው ሳገኘ ሰይጣን ጥባጥቤ ሲጫወትባችሁ እንደዚህ አይነት ፍልስፍና ትፈጥራላችሁ። ሰይጣን ልጅ ተጠምቆ ታቦት ተቀርጾለታል። እስኪ ይሄን ቪዲዮ እልል እያላችሁ ተመልከቱት። የእግዚአብሔርን ቁጣ ሳይሆን ካንተ መለየቱን ፍራ። ቁጣውን ነው እንደ እግዚአብሔርን የምትፈሩት? አረ ቁጣውንማ አትፍሩት፣ ሲታው ፍራና። ሰላም ዲቆያችሁ፣ እኔ ተኪ ይባላለሁ። ለዚህ ቤት አዲስ ሆናችሁ ይህን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ላይክ አድርጉልኝ እባካችሁ፣ አበረታቱኝ። ሰብስክራይብ በማድረግ ቪዲዮን ታዩታላችሁ። ነገር ግን ሰብስክራይብ እና ላይክ ያደረጋችሁ ስላልሆነ ቪዲዮ ብዙ ቫይራል ይወጣልኝ አይደለምና እባካችሁ በዚህ ተባበሩ። ቪዲዮን እስከመጨረሻው ካያችሁ ብዙ ነገር እንማማራለን፣ አንድ ላይ እንዝናናለን፣ እንስቃለን፣ እንማራለን። ኦ ማይ ጋድ what is that? ጠላ በኦርቶዶክስ ቤተክርስቲያን አስተምሮ መሰረት ያድናል። what ያድናል። ታምረ መድኃኔዓለም ገጽ 106 ላይ እንደዚህ ይላል፣ ቁጥር 6 ላይ ክብር ይግባውና ለመድኃኔዓለም መታሰቢያ እንጀራና ወጥ ጠላም ከሚሰራበት እንጨት የሚወጣውን ጢስ መላእክት ክንፋቸውን እያንቦገበጉ በምስራቅና በምዕራብ በሰሜንና በደቡብ በአራቱ ማዕዘን ዓለም ይበትኑታል። ተመልከቱ፣ ምኑን? ጠላውን። እንደዚህ አይነት ማንሽ እንደዚህ ድራማ እንዲሰራ የሚያደርጉት ከየት ነው የመጣው? ኧረ ጌታ ሆይ ኢየሱስ እግዚአብሔር ይሰውራችሁ ከእነዚህ አይነት ተረት በጌታስ። የሰይጣን ልጅ ተጠምቆ ታቦት ተቀርጾለታል። እስኪ ይሄን ቪዲዮ እልል እያላችሁ ተመልከቱት። የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። እልል በሉ። አሁን እንዳደመጣችሁት ነው የሰይጣን ልጅ ተጠምቆ ስመ ክርስትና ተነስቶ በቤተ ክርስቲያን ውስጥ እያገለገለ መቁጠራ የሚባለው ታቦት ተቀርጾለት እየተመለከ ይገኛል። አሁን ከኋላ ከተሸከሙት ታቦታት መካከል አንዱ መጥቆራ የተባለው የሰይጣን ልጅ እንደሆነ ካንደበታቸው ሰምተናልና ትውልዱ ከዚህ የጨለማ ሥራ እንዲያመልጥ እንድትጸልዩ በጌታ ፍቅር አበረታታችኋለሁ። እውነት መጸለይ ያለበት፣ በእውነት መጸለይ ያለበት ይሄ ተረት ነው። በእውነት በኢየሱስ ሰይጣን ወደ ብርሃን ተቀየረ። እግዚአብሔር ይገሰጸው። በእውነት ይሄ በጣም ተረት ነው፣ መጸለይ ያለበት። አዱኑ ምን እንደምል ብቻ ግን በቃ ይሄን እንኳን እንዳትነግሯቸው እንዳታስተምሯቸው እያሳያችኋቸው ራሱ በቲቪ ተወጥሮ የሚሳደቧቸው አሉ፣ የሚያላግጡባቸው አሉና በቃ እንደውም እኔ ከዚህ ከወጣው ስጋዬ ከነፍሴ ይለይ ምናምን እያሉ የሚፎክሩ አሉና እግዚአብሔር ማስተዋሉን ይስጣቸው። ቁጣውን ነው እንደ እግዚአብሔርን የምትፈሩት? አረ ቁጣውንማ አትፍሩት፣ ሲታው ፍራና። እንደውም ከተቆጣ ምናምን ይወዳል። ገብቷል? በቃ ከቀጣህ ምናምን ወደ መንገዱ እንድትገባ ምናምን ሲታው ፍራ። አየህ፣ መልካም ለመሰለው ለአንተ ሐሳብ ራሱ መጥተው መጨረሻው አያምርም። ታውቃለህ፣ መጽሐፍ በሰው ልብ ውስጥ መልካም የሚመስል መንገድ አለ ይልና ፍጻሜው ግን ሞት ነው ይላልና በአንተ ሐሳብ ውስጥ መልካም የሚመስለው ነገር እንኳን ዴስቲኔሽኑ አያምርም። እና ሲቆጣ ብትታገስ ይሻላል። ከብዙ መጉላላት ነው የሚያድነው። ታውቃለህ፣ ብዙ ካልተፈለገ ጠባሳ ምናምን ይጠብቃል። ዋው! እና ቁጣውን አትፍራ ምናምን። ገብቷል? ለራስ ሐሳብና ለራስ ምኞት መተው ፍራ። ጸጋና ሰላም ይብዛልህ። ምን አይነት መልእክት ነው በእውነት! እግዚአብሔር ይባርከው። በጣም ደስ የሚል መልእክት ነው። እኛ ቁጣው አይደለም በእውነት መፍራት የለብን። አባት የሚወደውን ልጁን ይቀጣል፣ ይቆጣል። ከዛ በላይ እግዚአብሔር የተወው ሰው ነው የሚያስፈራው። በእውነት እግዚአብሔር የተቆጣው ሰው ወይም ደግሞ ሊመልሶ ፈልጎ የሚናደድበት የሚቆጣው ልክ አባት ልጁ ላይ እንደሚያደርገው የሚሆንበት ሰው ኖርማል ነው፣ እንደውም ፍቅሩ ነው። ነገር ግን እግዚአብሔር ሲተዋችሁ ብቻ ፍሩ። እግዚአብሔር አይተዋችሁ፣ ደግሞ አይተወንም። ለዘላለም ከኛ ጋር ነው መንፈስ ቅዱስ። እግዚአብሔር ስላልተወን ስለማይተወን ስሙ ይባረክ። በተለምዶ 12ቱ ከሚባሉት የጸጋ ስጦታዎች መካከል በተለይ የእውቀት ቃል መገለጽ የሚባለው የእምነት ስጦታ፣ የመፈወስ ስጦታ፣ ትንቢት፣ ልሳን፣ እነዚህ የመሳሰሉት በአሁኑ ጊዜ መነገጃ መሸቀጫ ሆነዋል፣ ሸቀጥ ሆነዋል። እጅ ጫና አድርጎ በላምጣ ገንዘብ፣ አንድ የትንቢት ቃል ተናግሮ አምጡ ገንዘብ፣ አንድ የፈውስ መልእክት አስተካክሎ ተፈወሰም አልተፈወሰ ገንዘቡን አምጣ ቀድመ ሆነዋል። የእነዚህ ስጦታዎች ትክክለኛ ትርጉማቸውን ካለመረዳት ጀምሮ አጠቃቀማቸው ላይ አለማወቅ
ብቻ አይደለም፣ ድፍረት፣ በጣም ኃይለኛ ድፍረት በተመላበት መንገድ ለንግድ እየዋሉ ነው። እግዚአብሔር ይድረስልን፣ ይድረስልን ወገኖች፣ ጣልቃ ይግባ። መሪዎች ፈርታችኋል አውቃለሁ። ምክንያቱም እዚህም ያ ብዙ ከትውልዱ አብዛኛው ተመለስ ቢሉ ስለማይመለስ ነገር ከምንጎረጉር ብላችሁ መሪዎች በፍርሃት ዝም ብላችኋል። የአቅሜን ያህል ልናገር። ያላችሁ ሁላችሁም አድምጡ። ስተት ነው፣ ስተት ነው። ጸጋ አይሸጥም። በነፃ ተቀበልን፣ በነፃ እንሰጣለን። ክብር ለጌታ እግዚአብሔር ይሁን። በነፃ ሰጥቶናል፣ በነፃ እንሰጣለን። በቃ ደስ የሚል መልእክት ነው በእውነት። እንደነዚህ አይነት ደግሞ ኃያል የሆኑ ለወንጌል የጨከኑ አባቶች ስላሉ እኛ እድለኞች ነን በእውነት። እነጋሽ ፓስተር ታምራት ኃይሌን የመሳሰሉ እግዚአብሔር የባረካቸው ለወንጌል የጨከኑ የቆረጡ አባቶች ስላሉ እድለኞች ነን። ነገር ግን በጸጋ ስጦታ ላይ የሚቀልዱ የሚሸቅጡ እግዚአብሔር አንድ ቀን በቁጣው በእውነት ይገለጥባቸዋል። በምህረቱ ብቻ ሳይሆን ለነገሩ መጨረሻው ዘመን ነው። እኛ ሐሰተኛ ነቢያትን ልናስቀር አንችልም በማስተዋል ነገር ግን አስተምሮታቸውን ፍሬያቸውን እያየን እንሄዳለን። ማለት ትምህርታቸውንም እንሰማለን፣ ጸጋቸውንም እናውቀዋለን። ነገር ግን ያንን ጸጋ እግዚአብሔር የሰጣቸውን ጸጋ ከሚሸቅጡ፣ ከሚያስተባብሉ፣ ከሚያስመስሉ ከሌቦች ከወንበዴዎች ተጠበቁ፣ ራሳችሁን ጠብቁ። ወንጌል ስለ ልጁ ስለ ኢየሱስ ነው። not about only money ገብቷችኋል? ዝም ብሎ ስለ ገንዘብ ብቻ ሳይሆን ስለ ክርስቶስ ኢየሱስ ነው ወንጌል። ይሄንን ልብ ብላችሁ አስተውሉ። እግዚአብሔር ይጠብቀን ይሰውረን። ከዚህ ጋር በተያያዘ ግን ነቢያቶች ወይም ደግሞ እንደዚህ ሐሰተኞች አሉ፣ የሚያጭበረብሩ ገንዘብ የሚሰርቁ ጸጋውን የሚነግዱ አሉ ተብሎ ግን ሁሉንም ጸጋ ደግሞ የለም የሚባለውንም ነገር እኔ አላምንም። ምክንያቱም በዛ ጸጋ ተገልግዬ እኔ ነፃ ወጥቼበታለሁ፣ ተባርኬበታለሁ፣ ብዙ ነገር ሴፍ ተደርጓል በእውነት በሐሰተኞች የተበላውበትም ነገር ቢኖርም ማለት ነውና ለማስተዋል ይሁን የምናደርጋቸው ነገሮች ለማለት ወዳለሁ። ብዙ ጊዜ ሰዎች በችግሩ ሲያልፉ መከራው ሲያልፉ የሚያስቡት የሆነ እግዚአብሔር ከላይ ሆኖ የሚመለከታቸው በቃ ብዙም ኢንቮልቭ የማያደርግ የችግሩ ራሱ ምክንያት ሆኖ እሱ ነው ከኋላ ሆኖ መንስኤ የሚሆነው ሰዎችን ወይ ሊያስተምራቸው ወይ የሆነ ነገር ሊያደርግ ምናምን አይ ዶንት ኖ ምክንያት ሊሆን ይችላል። እግዚአብሔርን ግን በመጽሐፍ ቅዱስ ስናየው ሰዎች በመከራው ሲያልፉ አብሮ መከራ ውስጥ የሚሆን እስራኤል በስደት ወደ ባቢሎን ሲሄዱ አብሮ የሚሰደድ እንደውም አንድ ስኮላር ሲናገር ስደተኛው አምላክ ይሏል። በስደት ሆኖ እዛ ላሉ ሰዎች ወደ እሱ እንዲመጡ የሚያደርግ በነ ዳንኤል አማካኝነት በነ አዛሪያ አማካኝነት ነገስታቶችን ወደ ራሱ መንግስት የሚያመጣ አይነት ነገር አልፎ ተርፎ ደግሞ ጊዜው ሲደርስ ነው በቀራንዮ መስቀል ላይ ስለ ሰው ልጆች ኃጢአት ዋጋ ይከፈለ በመከራችን የተካፈለ በነገር ሁሉ እንደኛ የተፈተነ ራሱን አብሮ ከፈጠረው ፍጥረት ጋር ሩቅ የሚሆን ሳይሆን ኢንቮልቭ የሚያደርግ የሚመጣ የሚጠይቀን በቃ ቤት ስሩልኝ የሚል ድንኳን ስሩልኝ ብሎ በተሰራው ድንኳን ላይ አብሮ መጥቶ የሚሆን አልፎ ተርፎ ደግሞ ሰው ሆኖ መጥቶ ደግሞ ከእናንተ መካከል እንጨት እየሰራው ነው አለ አናጥ ሆኜ እኖራለሁ ያለ ጌታ ነው። ከዚህ በላይ ወዳጅነት አለ? የለም። እውነት የለም። እውነት የለም። እኛ እግዚአብሔር እኔ ይሄን መልእክት እየሰማው ምን አእምሮዬ ላይ እንደመጣ ታውቃላችሁ? የተከስተ መዝሙር ይሄ አልበር እንደንስር የሚለው እኛ የትም ብንገባ የትም ብንወርድ የትም ብንወጣ እግዚአብሔር ከኛ ጋር በእኛ ችግር ውስጥ በእኛ መከራ በእኛ ለቅሶ ውስጥ እግዚአብሔር ከኛ ጋር አለ። ይሄንን ልላችሁ እወዳለሁ። እግዚአብሔር በየትኛውም በምናልፍበት መንገድ ውስጥ ከኛ ጋር ኢንቮልቭ ያደርጋል። በምንራመድበት በሚሰማን ፔን ውስጥ እሱ ራሱ ይሰማዋል፣ ይረዳናልና እግዚአብሔር ይመስገን ይሄን የመሰለ ድንቅ አምላክ ስላለን። በምን ታገኛለህ እግዚአብሔርን ፕሬዘንስ? በገንዘብ አይገዛ፣ በእውቀት አይደረስ፣ በዘር አይደረስ። እግዚአብሔር የሰማይ የምድር ጌታ የዩኒቨርስ ሁሉ ፈጣሪ መላእክትንና ዙፋናትን ድንቆችን ሁሉ የፈጠረ ጌታ በመውጣት በመግባት ነገር ሁሉ ካንተ ጋር ሲሆን ከሱ የበለጠ የሚያስፈልግ ነገር አለ ወይ? ካልተጠማኸው፣ ካልፈለግከው፣ ካልተራብክ እሱን ለማግኘት ዋጋ ለመክፈል ካልተዘጋጀህ ግን በሌሎች ላይ በተገለጠው ክብር ተገልግለ እድሜ ያልቃል። የእግዚአብሔርን ፕሬዘንስ በምንም አናገኝም። በምንፈልግበት ጊዜ የሚገኝ እውነት በቃ ይሄ ሰዎች በሚናወጠው ዓለም ውስጥ የተረጋጋን ህይወት የሚሰጠን እኮ የእግዚአብሔር ፕሬዘንስ ነው። የእውነት የምሬን ነው። ይሄ ዓለም ጫጫታዋ አድክሟችሁ አሰልችቷችሁ ሁሉ ወደ እግዚአብሔር ቤት ገብታችሁ ወይም ደግሞ ወደ ቤታችሁ ወደ ጓዳችሁ ገብታችሁ እኮ በልሳን መጸለይ ስትጀምሩ ተደብቃችሁ ወደ አምላካችሁ ወደ ፍቅሩ መንግስት ስትቀርቡ ያለውን ሰላም እኮ በምንም እኮ አንገዛውም፣ በምንም አንገዛውም። ለዚህ ነገር ዋጋ እንድንከፍል እሱን ለመፈለግ ዋጋ እንድንከፍል የፍቅራችንን ልክ እግዚአብሔር በውስጣችን ጥማታችንን ይጨምርልን። ግቢና በስብ እንደሚረካ ሰው ሳገኘ ውስጤን ደስ አለው። ግቢና በስብ እንደሚረካ ሰው ሳገኘ ውስጤን ደስ አለው።
አቅሜ ሆንክልኝ ተባረክ ዘውዴ መመኪያዬ ተባረክ ቅድስናዬ ተባረክ አፊት መቅረቢያዬ ተባረክ። አሁን እንደዚህ አይነቱን ስታዩ እውነት ይሄ አሁን የሚያመልክበት አምልኮ እንትኑ ፊቱ ላይ ያስታውቃል። የሆነ ሰላሙ ደስታው ያስታውቃልና ደግሞ ያለበት የስጋዊ የምድራዊ ሁኔታውም ይታያል የሚታይ ነው። ነገር ግን ፊቱ ላይ ያለው ፈገግታ ወርሺፕ ሲያደርግና እግዚአብሔር ይመስገን። እኛ እኮ ትንሽ ነገር እኮ አንዳንድ ሰው እኮ የቤት ኪራይ ሲጎልበት እኮ ወርሺፕ የሚያደርግበት ወይ ይለያያል እኮ እንዲህ ቆሞ ነው የሚያመልከው ምናምን ዳር ይዞ ቁጭ ብሎ እንደዚህ ኬፑን አድርጎ ምናምን በቃ ጌታ። ነገር ግን አሁን እንደዚህ አይነቱን ስታዩ እኮ ምናችንም እኮ አልተነካም እኛ እንደዚህ ሆኖ ግን የሰው ልጅ እግዚአብሔርን ሲያስብ ይደሰታል። እግዚአብሔርን ሲያስብ በደስታ ያመልካል። እግዚአብሔር እንደዚህ ከውስጣዊ የሆነ የአምልኮ መንፈስ ያፍስስብን። እኔ ነግራቸዋለሁ። ወደ ጌታ ስመጣ ምኑ ሁሉ ገንዘቡ አለኝ ምኑ I do everything what I want። ያን ያክል ትዕቢተኛ ነበር። ምንም ነገር ፈልጌ ከማድረግ ወደ ኋላ ብያለሁ። ነገር ግን በዛ ሰዓት ላይ አይደለም ጌታ ወደ እኔ የመጣው። የሆነ ሰዓት ላይ ስብርብሬ ወጣበት ጊዜ ላይ የሆኑ ነገሮች መታ ሲያደርግ የኩራሱ ቤተክርስቲያን ምን ነው ለጥሩ ሰው አይደለም ወይ ቤተሰቦቼን እረዳለሁ እንትን እረዳለሁ ለኔ ጌታ ግን ወዶኝ እኮ ነው እንዲህ ልክ እንደ ቶም ኤንድ ጄሪ ብዬ እየተመለስኩ ባለውበት ሰዓት እዛ ሸለቆ ውስጥ ሲያወራኝ አለመስማት አልችልም። እኔ ምን ያህል ኢንስፓየር እንደምደረግ በእንደዚህ አይነት በፊት ይሄ ዓለምን ኢንፍሉዌንስ በሚባረጉ ሰዎች ባለማዊ ስራቸውና አሁን ላይ ባሉበት ሁኔታቸው ሳያቸው ነፍሴ ፍስስ ነው የሚለው በእውነት እግዚአብሔር ምን ያህል ኃያል ነው፣ የክርስቶስ ፍቅር ምን ያህል ኃያል ነው የሚለውን እንድረዳ ያደርገኛልና በእውነት የክርስቶስ ፍቅር ይለያል። እኔ ጥበቡ ወርቄን ደግሞ ባየሁት ቁጥር የሆነ ነገር ሲል በሰማው ቁጥር ውስጤ ፍስስ ነው የሚለው የእውነት ልቤ ያለቅሳል በደስታና በጣም 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 ድንቅ ምልክት ነው። እግዚአብሔር ይባርከው ፓስተር ጥበቡ። ኦልሬዲ እሱ ከስሙ ግብሩ ነው የሚያስቀድመው። ስለዚህ ራሱን ወንድም ብሎ ነው የሚጠራውና ወንድም ጥበቡ ወርቄ እግዚአብሔር ጸጋ ላይ ጸጋ ያብዛለት። በጣም ድንቅ የሆነ ሰው ነው። በጌታ ሆናችሁ ፈተና እየበዛባችሁ ከሆነ ሰላምን ኤክስፒሪየንስ ማድረግ እየከበዳችሁ ከሆነ ይሄ ቪዲዮ ለእናንተ ነው እና ብዙ ፈተና ለምንድን ነው በህይወታችን ኤክስፒሪየንስ የምናደርገው? ጌታን ከተቀበልኩ ጀምሮ ህይወቴ ፈተና በፈተና ነው እንላለን። አንዳንድ ጊዜ ምድር የምትሰጠው ሰላም አለ፣ እግዚአብሔር የሚሰጠን ሰላም አለ እና የመንፈስ ፍሬ ተብሎ የተሰጡን የመንፈስ ፍሬዎች አሉ። ፍቅር፣ ደስታ፣ ሰላም፣ እረፍት፣ ቸርነት፣ በጎነት፣ ይቅር ባይነት እነዚህ የመሳሰሉት ማለት ነው። እነሱን የግድ ኤክስፒሪየንስ ለማድረግ እነዛ የመንፈስ ፍሬዎች ኤክስፒሪየንስ ለማድረግ የግድ ህይወታችን የነዛ ውጤቶች ተቃራኒ መሆን አለበት። አለበለዚያ እነዛን ሰላሞች ኤክስፒሪየንስ ልናደርግ አንችልም። ስለዚህ አንድ ክርስቲያን ሰው ካንሰር አለብህ ተብሎ ሰላም ሊኖረው ይችላል፣ በሰላም ውስጥ ይኖራል። በምድር ግን ሰላሙ ግን በምድር ላይ የዓለም ሰላም ያለው ሰው ደግሞ ይሄን ሰላም ኤክስፒሪየንስ ሊያደርገው አይችልም። የሚሸው ሰላም ደግሞ እሱ አይነት ሰው ደግሞ የሚፈልገው ሰላም ከምድር ሰላም ጋር የተያያዘ ከጤናው ጋር ከሁኔታው ጋር በምድራዊ ላይፉ ጋር የተያያዘ ሰላምን ነው የሚፈልገው። ቹሊ ግሮ ማድረግ አለብን የመንፈስን ፍሬ ኤክስፒሪየንስ እንድናደርግ። ከዛ በኋላ የኛ ሰላም እንደዚህ ምድር ሰላም ሳይሆን እግዚአብሔር ሰጠን አይነት አሜን። የክርስቶስ ኢየሱስን ሰላም አንደርስታንድ ለማድረግ ያንን ይሄ ምድራዊ ስትራግል የማይጠቅመውን የማይረባውን ጊዜያዊ ሆኖ የሰውን ልጆችን ማይንድ የሚቆጣጠረው ነገር ፊል ማድረጉ ጉዳት የለውም። ነገር ግን ያ የሚሆነው እኛ ህይወት ላይ እግዚአብሔር ስለጠላን ወይም ደግሞ ስለራቀንም ሳይሆን የክርስቶስን ፍቅር ፊል እንድናረገው አንደርስታንድ እንድናረገው መኖሪያችን የዘላለም አምላክ እንደሆነ እንድንረዳው ነው ሚል አይነት አገላለጽ ነውና እግዚአብሔር ይባርከው። ተባረክ። በአላህ አንዴ እንገራችሁ፣ በአላህ ይጠቅማችኋል። ስሙኝ፣ በአላህ ይዣችኋለሁ። ኢየሱስ ማለት ነው ኢሳ ከደቀ መዛሙርቱ ጋር መንገድ ሲሄዱ ወደ አንድ መንደር ገባ። ማርታ የተባለች ሴት በቤቷ ተቀበለችው። ማርታ የተባለች ደግሞ ማርያም የተባለች እህት ነበረቻት። ማርያም ደግሞ በጌታ እግር ስር ሆና ቃሉን ትሰማ ነበረ።
ከዛ ማርታ ምን ብትል ጥሩ መሰላችሁ? ጌታ ሆይ እህቴ ስራውን ለኔ ብቻ ትታ ስትቀመጥ ዝም ትላለን? አትነግራትምን ስትለው ኢየሱስ ደግሞ ወይ ጌታ የሚደንቅ አምላክ እኮ ነው ኢየሱስ። ከዛ ምን ባላ በእውነት ላይ ያስቃል። ምን ብትለው ጥሩ ነው? ምን ቢለው ጥሩ ነው? ኢየሱስ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው አንድ ነው። ማርያም እኮ መልካምን ዕድል መርጣለች፣ ከሷ አይወሰድባትም ማለት አይገርምም? የሚያስፈልገው ብዙዎች ናቸው፣ የሚያስፈልገው ሌሎች ናቸው አላለም። የሚያስፈልገው 10 40 50 ነው አላለም። የሚያስፈልገው አንድ ነው። በጌታ እግር ስር ሆኖ ቃሉን መስማት። በቃል ውስጥ ደግሞ ኢየሱስ አለ፣ ሕይወት አለ፣ መዳን አለ፣ ስኬት አለ፣ በረከት አለ፣ ፍቅር አለ። በቃል ውስጥ የሌለው ኃጢአት ነው። የሚገርም ነው። አይ ኢየሱስ አይገርምም? እሷ እኮ ለወቀሳ ስትመጣ እንዴ ስራውን ለኔ ብቻ ትታ ስትቀመጥ ዝም ትላለን ስትለው ኢየሱስ ደግሞ አይ ጌታ የሚገርምን የሚያስፈልገው በጌታ ስር መሆን አንድ ነገር ነው አላት። ማርያም መልካምን ዕድል መርጣለች። አያችሁ፣ በጌታ እግር ስር መሆን፣ ቃሉን መስማት መልካም ዕድል ነው። በእውነት ሌሎች ጋር መሄድ ዕድል አይደለም። ዕድል ቻንስ በኢየሱስ ስር መሆን ነው። በጌታ ስር ሆኖ ቃሉን መስማት ነው። በቃል ውስጥ ሕይወት አለ፣ መዳን አለ፣ በረከት አለ። ተባረኩልኝ። የሉቃስ ወንጌል ምዕራፍ 10 ቁጥር 38 40 እናንተ ሙሉን አንብቡት። ባለ ይጠቅማችኋል። ወዳችኋለሁ። እንዴት አባቶ ነው ደስ የምትለው። የምታወራበት መንገዱ ራሱ የምትናገርበት መንገዱ በጣም ነው ደስ የምትለው። እግዚአብሔር ይባርካት። ኧረ ጴንጤው ተኝታል። አንተ ተኝተህ እዚህ ጋር እግዚአብሔር ሌላውን እያስነሳ እያበራ ነው ወንጌል። ኧረ ንቁ ንቁ፣ ጌታ ፈልጉ። በእውነት በጣም ነው ደስ የሚሉት። እግዚአብሔር ይመስገን። እግዚአብሔር ቅሬታ አለው፣ ትውልድ አለው። በየዘመኑ ለራሱ የሚያዘጋጃቸው ሰዎች አሉ። ይቺ እህት ከነዛ መሀል አንዷ ነች። እግዚአብሔር ይመስገን ስለሷ። ሐዋርያ ማለት የቃሉ ትርጉም የተላከ ማለት ነው። ልዑክ ማለት ነው። አፖስቶሎስ በግሪክ የተላከ ሰው ማለት ነው። አንዳንድ ጊዜ መልእክተኛ ላከ ምናምን የሚለው አፖስትል ሆኖ ልታገኙ ትችላላችሁ። የተላከ ሰው ማለት ነው። ሊትራሊ የተላከ ሰው ማለት ነው። መልእክተኛ ማለት ነው። በተለያየ ሴንስ በተለያየ ገጽታ ሁልጊዜ ይቀጥላል ብዬ አምናለሁ። በተለያየ ገጽታ ይቀጥላል። ለምሳሌ ሐዋርያን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስን ሐዋርያ ይለዋል መጽሐፍ ቅዱስ። ኢየሱስ ራሱ ዕብራውያን ምዕራፍ 3 ቁጥር 1 ላይ የሃይማኖታችን ሐዋርያና ሊቀ ካህናት ይለዋል። የሃይማኖታችን ሐዋርያና ሊቀ ካህናት በምንድን ነው የተላከ? ነዋ ከአብ ተልኬ የመጣው አፖስትል ኢየሱስ ሐዋርያ ነው። ሉቃስ ምዕራፍ 4 ላይ ቁጥር 18 ልኮኛል ይላል። ቀብቶ ልኮኛል፣ ለድሆች የምስራችን እንድሰብክ የጌታን ቀን እንዳውጂ በመንፈስ ቀብቶ ልኮኛል። ዳት ወርድ ልኮኛል አፖስቶሎስ ሐዋርያ ነው፣ ተልኮ ስለመጣ። ዮሐንስ 17:18 ላይ ወደ ዓለም እንደላከኝ አብ እልካችኋለሁ ይላል። ወደ አብ እንደላከኝ እልካችኋለሁ። ተልኮ የመጣ ስለሆነ ኢየሱስ የሃይማኖታችን ሐዋርያና ሊቀ ካህናት ነው። ከሱ በኋላ ሐዋርያነት ቀጥሏል። አዎ የቀጠለ ሴንስ አለው፣ ያልቀጠለ ሴንስ አለው። ምንድነው ያልቀጠለው ሴንስ? ያልቀጠለው ሴንስ ጌታችን ሐዋርያ ሆኖ የመጣበት አንዱ ምክንያት ስለ ኃጢአታችን መሞት ነው። ለምሳሌ የሰው ልጅ ሊሞት ነው የመጣው። ነፍሱን ስለ ሁላችን ሊሰጥ ነው ሐዋርያ ሆኖ የመጣው። ከሱ በኋላ ሐዋርያነት ቀጥሏል። አዎ በምን? በመስበክ በማስተማር የጌታን ቀን በማወጅ በሽተኞችን በመፈወስ ሌሎቹ አላሪ የዘረዝራቸው እነሱ ቀጥለዋል። ያልቀጠለ ሴንስ አለው፣ የቀጠለ ሴንስ አለው። እንዴት? ጌታችን ከመጣ በኋላ ደግሞ 12ቱ ደግሞ አሉ። 12ቱ በኢየሱስ የተሾሙ ሐዋርያት ደግሞ አሉ። እሱ ሐዋርያ ነው። የሱ የተወሰነው ተግባሩ ቀጥሏል በእነሱ። ኢየሱስ ያደርግ የጀመረውን ቀጥለውታል እነሱ በመንፈስ ቅዱስ። ሐዋርያ ሥራ ምዕራፍ 1 ስታነቡ እሱ ነው የሚነግራችሁ። ኢየሱስ ያደርግ የጀመረውን ጽፌልህ ነበር ይለዋል በሉቃስ ወንጌል። አሁን በሐዋርያቱ በኩል ኢየሱስ ያደርግ የቀጠለውን ነው።
ኢየሱስ ያደርግ የቀጠለውን ቀጥለዋል። ያልቀጠለ ሐዋርያነት አለ የኢየሱስ ምን? ስለ ኃጢአታችን ሞቷል አድኖናል። የቀጠለ ሐዋርያነት አለ ከኢየሱስ ምን? የጌታን ቀን ማወጅ እያደረገ ዞረ ቀጥሏል። በሐዋርያቱ በ12ቱ ማቴዎስ ምዕራፍ 10 ቁጥር 1 ሾማቸው። ማርቆስ ምዕራፍ 3 ቁጥር 14 ሾማቸው ሐዋርያት ብሎ ዲዚግኔት አረጋቸው። ምንድናቸው እነኚህ? የኢየሱስን ሕይወት እና ኑሮ፣ ሞት፣ ትንሣኤ አብረው የኖሩ ያዩ የመሰከሩ ናቸው። የትንሣኤው ምስክር ይሏቸዋል። የትንሣኤው ምስክር ብቻ ሳይሆን የትንሣኤው ምስክሮች ብቻ ሳይሆን የኢየሱስ የሕይወቱ ምስክሮች ነበሩ። አብረው ኤቪደንስ ያላቸው የመጀመሪያዎቹ 12ቱ ሐዋርያት ዩኒክ ሐዋርያት ናቸው። ለምን? they were there በኢየሱስ ሕይወት ከመጀመሪያ እስከ መጨረሻ። ታስታውሱ ከሆነ ሐዋርያ ሥራ ምዕራፍ 1 ላይ በይሁዳ ምትክ ሐዋርያ ለመተካት ትዝ ይላችኋል። ስቶሪ ሐዋርያ ለመተካት በዕጣ ማቲያስ ሲተካ ኳሊፊኬሽኑ አንድ ነበር። ታስታውሱ ከሆነ ከ12ቱ አንዱ ለመሆን ከ12ቱ አንዱ አይደለንም ማለት ነው ባጭሩ። ከ12ቱ አንዱ ለመሆን ሐዋርያ ሥራ ምዕራፍ 1 ቁጥር 21 እስከ 22 ላይ ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩ ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር እንዲሆን። የሚመሰክሩት ትንሣኤው ነው፣ ሞቶ ተነስቷል ነው። ግን ምን ይጠይቃል? እነሱ ለመሆን ከዮሐንስ ጥምቀት አንስቶ እስከ ጌታችን እርገት ድረስ ከኛ ጋር አብረው የነበሩ ሰዎች ፋውንዴሽንስ ናቸው እነኚህ። ራዕይ ዮሐንስ ምዕራፍ 21 ቁጥር 14 ላይ የበጉ ሐዋርያት ተብለው ተጠርተዋል። እነኚህ የበጉ ሐዋርያት ናቸው። እነኚህ ቀጥለዋል፣ እነሱ አልቀጠሉም። እነሱ ሲያልፉ አልፏል። እሱ የተለየ ዘመን፣ የተለየ ስጦታ፣ የተለየ ኳሊፊኬሽን ጠያቂ ስለሆነ ሐዋርያነት ግን ቀጥሏል። ከ12ቱ በኋላ የስ የቀጠለ ሴንስ አለው፣ ያልቀጠለ ሴንስ አለው። ያልቀጠለው ሴንስ ምንድን ነው? 12ቱ የበጉ የሕይወቱ ምስክሮች ነበሩ። 12ቱ የክርስቶስን ወንጌል የጻፉልን ኦቶሪቴቲቭ ስክሪፕቸር የጻፉልንም እነሱ ናቸው። ሊደገሙ አይችሉም። እነሱ የበጉ ናቸው። ሐዋርያነት ግን ከነርሱ ጋር አልፏል፣ አላለፈም። ከዚያ በኋላ እግዚአብሔር የጠራቸው ሐዋርያት ግን ነበሩ። የኋለኞቹ ሐዋርያት ይባላሉ። the later apostles ያሳያቸዋል ክፍተት እንዳለ። ከ12ቱ በኋላ የተነሱ ሐዋርያት አሉ። ሐዋርያ ሥራ ምዕራፍ 14 ቁጥር 14 በርናባስና ጳውሎስ ጳውሎስን ከ12ቱ መካከል ለማድረግ መከራ የሚበሉ ሰዎች አሉ። አይደለም አልነበረማ። የትንሣኤው ምስክር የምትለዋን ብቻ ወስደው ጳውሎስ ለቆሮንቶስ ቤተክርስቲያን በተለይ ሐዋርያነቱን ለማይቀበሉ ሰዎች ይከራከራል። እኔም ራሴ ጌታን አይቼዋለሁ እያለ ማለት ነው። የተነሳውን ኢየሱስ ስላየ የትንሣኤው ምስክር ስለሆነ ማቴዎስ አይደለም ሐዋርያ እሱ ነው። ከ12ቱ ማቲያስ ሳይሆን እሱ ነው የሚሉ ሰዎች አሉ። መጽሐፍ ቅዱስ አይነግረንም ስለሱ። 12ቱ ቆመው ወንጌል ሲሰብኩ ይነግረናል። ማቲያስ አንዱ ነበረ። ሐዋርያ ሥራ ምዕራፍ 2 ላይ አብሮ ነበር ይለናል እንጂ ተተክቷል አይልም። መተካትም የለበትም። እግዚአብሔር ሰው እንደ ተጫዋች እያስገባ የሚተካ አምላክ አይደለም። በእያንዳንዱ ሰው ሕይወት ውስጥ የሚጠቀም አምላክ ስለሆነ በዛኛው ተጠቅሟል፣ በዚህኛው ተጠቅሟል። ከዮሐንስ ጥምቀት አንስቶ እስከ ጌታችን እርገት ድረስ አብሮን የነበረ በሚለው ዲስኳሊፋይድ ነው ጳውሎስ። ሐዋርያነት ግን ቀጥሏል። አዎ ጳውሎስ የመሰለውን ጠርቶታል እግዚአብሔር። ትንሣኤውን አሳይቶ ክርስቶስ ኢየሱስ ተገልጦለት በተአምራት ማለት ነው። ይሄ የሚያሳየን ምንድን ነው? ሊቀጥል ይችላል ሐዋርያነት ኢን አ ዲፍረንት ሴንስ። ጳውሎስ፣ በርናባስ፣ የጌታችን ወንድም ያዕቆብ ገላትያ ምዕራፍ 1 ቁጥር 18 ላይ ከሐዋርያት መካከል ያዕቆብን ያገኘሁት ይላል ጳውሎስ። ለብዙ ጊዜ እንደውም አማኝ የነበረ አይመስልም ስታዩት፣ ወንጌላትን ስታነቡ ቀስ ብሎ ነው ጌታ ያገኘው። ሐዋርያ ነበር ያዕቆብ። የኢየሩሳሌም ቤተክርስቲያን ዋና ሐዋርያ ነበር። ስለዚህ ሐዋርያነት ቀጥሏል አለ ለማለት ያክል ነው። ምክንያቱም ሰሞኑን ብዙ ሲያጨቃጭቅ የነበረው ነገር እሱ ስለሆነና ያው የጸጋ በይሄ የአገልግሎት ኦፊሶችም ላይ የተቀመጠ ነው መጽሐፍ ቅዱስ ላይና ሐዋርያነትም ያለ ስለሆነ እባካችሁ የየራሳችሁን ፍልስፍና ታስቀምጡ። በእርግጥ የሚያሰድቡ የአገልግሎት ክፍሉን የሚያሰድቡ ወይም ደግሞ ያንን የማይወክሉ በፍጹም ያ ነገር የማይታይባቸው ክርስቶስ የላካቸው የማይመስላቸው ለገንዘብ የተላኩ የሚመስሉ አስመሳዮች ሌቦች ቢኖርም ነገር ግን እውነተኛው አገልግሎት አለ። ፌክ መጣ ተብሎ ኦሪጂናል ነገር የለም ተብሎ አይሸመጠጥም ለማለት ያክል ነው። እስካሁን እኔ ቤት ስለቆያችሁ በጣም አመሰግናችኋለሁ። እዚህ ቤት
አዲስ የሆናችሁ ዩቲዩብ ቻናሌን ሰብስክራይብ ማድረግ ይሄን ቪዲዮ ደግሞ ላይክ ማድረግ እንዳትረሱ እባካችሁ። ቅድም ባላ ብላለች በጌታ ፌስቡክ ላይ ምናምን ሼር አድርገዋለሁ። ቪዲዮችን ተከታተሉልኝ። ሌሎች የሶሻል ሚዲያ እንትኖችን እዚህ ጋር አስቀምጥላችኋለሁ ከታች ዲስክሪፕሽን ላይ ፎሎ አድርጓቸው። እግዚአብሔር ይባርካችሁ። ስለምትተባበሩኝ አመሰግናለሁ። ቻው